ውሃ ቀዳው በወንፊት መጋቢት ሚያዝያ ግንቦት አረድኩኝ ያሳጠቦት ሰኔ ሐምሌ ነሐሴ ቀንዳ ወጣ ፈረሴ ጳጉሜን ካልዘለለች በቅሎዬም ትወልዳለች መስከረም ሊጠባ ነው ደሞ ጨው ልዘራ ነው አስገራሚ እውነታዎች ልዩ ልዩ 3 1 አባ ጨጓሬ 12 አይኖች አሉት 2 እንቁራሪቶች ውሃ የሚጠጡት በቆዳቸው ነው 3 ፈረሶችና ላሞች ቆመው ይተኛሉ 4 ቀንድ አውጣ 4 አፍንጫ አለው 5 ድመቶች ጣፋጭ ነገር ማጣጣም አይችሉም 6 የጉማሬ ወተት ቀለሙ ሮዝ ነው 7 ቢራቢሮች አበባ የሚቀስሙት በእግራቸው ነው 8 ከእንስሳት ውስጥ መዝለል የማይችለው ዝሆን ብቻ ነው 9 የሜዳ አህያዎች የሰውነት መስመር የሁሉም የተለያየ ነው 10 የእንሽላሊቶች ምላስ ከሰውነታቸው 2 እጥፍ ረጅም ነው 11 የሰጎን አንጎል ከዓይኗ ያነሰ ነው 12 ሰማያዊ አሳ ነባሪ ልቡ ከ900 ኪሎ ግራም በላይ ይመዝናል 13 ኦክቶፐስ 3 ልብ ያለው ሲሆን ሶስቱም ጭንቅላቱ ላይ ይገኛሉ 14 ሰጎን 3 ሆድ ቢኖራትም ምንም አይነት ጥርስ የላትም 15 የዓለማችን ትልቁ ደን የሆነው አማዞን በ8 ሀገራት ግዛት ውስጥ ይገኛል በውስጡ ከ1300 በላይ የአዕዋፍ ዝርያዎች ከ3000 በላይ የዓሣ አይነቶች ከ430 በላይ አጥቢ እንስሳት ከ19000 በላይ የዛፍ አይነቶች ከ390 ቢሊዮን በላይ ዛፎች ይገኙበታል 16 ዓለማችን ከ20 በመቶ በላይ የሚሆነውን ኦክሲጅን የምታገኘው ከአማዞን ደን ነው 17 ዝሆኖች በቀን ከ270 ኪሎ ግራም በላይ እጽዋትና ሳር ይበላሉ 18 በዓለማችን ከ20 ሺህ በላይ የቢራቢሮ ዝርያዎች አሉ 19 እንቅልፍ ከወሰደን ማስነጠስ አንችልም 20 ከሰው ልጆች አጥንት ውስጥ ትልቁ አጥንት የሚገኘው ታፋችን ላይ ነው የኢትዮጵያ ልጆች ቴሌቪዥን እኛ ኢትዮጵያውያን ሐሳብን በቀለም ታሪክን በብራና ዜማን በጽሑፍ ያስቀመጥን ድንጋይ ጠርበን ትንግርት ያሳየን ከተሞች ገንብተን ሺህ ዓመታትን የኖርን ሴት ልጅን ቀድመን ያስተማርን የሰዎችን ሐሳብ የምናከብር እንግዶችን ከዓለም ቀድመን የተቀበልን ወራሪዎችን ከዓለም ቀድመን ያባረርን እኛ ኢትዮጵያውያን ተከባብረን የምንኖር ተባብረን ሀገር የምናኖር ነፃነታችንን ጠብቀን የኖርን የነፃነት አስተማሪዎች ነን የዛሬዎቹ የኢትዮጵያ ልጆችም የነዛን የታላላቅ ኢትዮጵያውያን ልጆች ክብር ለማስጠበቅ እርስ በርስ የሚደማመጡ ለዕውቀት የላቀ ቦታ የሚሰጡ ቅንነትን የሚያስቀድሙ የሰው ልጆችን የሚያከብሩ ሊሆኑ ይገባል የኢትዮጵያ ልጆች ቴሌቪዥን እንጎብኛቸው በሀገራችን ሊጎበኙ የሚችሉ መስህቦች ለኢትዮጵያ ልጆች 1
የላሊበላ ውቅር አብያተ ክርስቲያናት። የላሊበላ ውቅር አብያተ ክርስቲያናት የሚገኙት በላሊበላ ከተማ ውስጥ ነው። የላሊበላ ውቅር አብያተ ክርስቲያናት በንጉሥ ላሊበላ ዘመን በቅዱሳን መላእክት ረዳትነት ጭምር እንደታነጹ በክርስትና እምነት ተከታዮች ዘንድ ይታመናል። በላሊበላ ከአንድ ወጥ ዓለት የተፈለፈሉ 11 ውቅር አብያተ ክርስቲያናት ይገኛሉ። ትልቁ ቤተ መድኃኔዓለም ነው። አብያተ ክርስቲያናቱ በ13ኛው መቶ ክፍለ ዘመን እንደተሰሩ ይነገራል። ላሊበላ በእምነቱ ተከታዮች ዘንድ ሁለተኛው ኢየሩሳሌም በሚል መጠሪያነት ጭምር የሚጠራ ሃይማኖታዊ ስፍራ ነው። የላሊበላ ውቅር አብያተ ክርስቲያናት በ1970 ዓመተ ምህረት በዓለም ቅርስነት ተመዝግበዋል። 2. ድንቅነሽ ወይም ሉሲ። ድንቅነሽ ወይም ሉሲ የቅድመ ሰው ቅሪተ አካል እንደሆነች የዘርፉ አጥኚዎች ይገልጻሉ። ቅሪተ አካሏ በቁፋሮ የተገኘችው በኢትዮጵያ አፋር ክልል ሀደር በተባለ ስፍራ ነው። ጊዜውም በ1967 ዓ.ም ነው። ሉሲን ያገኟት አርኪኦሎጂስቶች ማውረስ ታይበንና ዶናልድ ጆሃንሰን ይባላሉ። ሉሲ ከተገኘች ዘንድሮ 50ኛ ዓመቷ ሲሆን በአሜሪካን የአሪዞና ዩኒቨርሲቲ የ50ኛ ዓመት ልዩ የመታሰቢያ ፕሮግራም አዘጋጅቶ ነበር። ሉሲ መቼ ነበር የኖረችው ለሚለው ጥያቄ ከ3.2 ሚሊዮን ዓመት በፊት እንደነበረ ተመራማሪዎች ይገልጻሉ። ለቅሪተ አካሏ ሉሲ የሚል ስም የወጣላት ምክንያት ደግሞ አርኪኦሎጂስቶቹ በጊዜው ተወዳጅ የነበረውን ሉሲ ኢን ዘ ስካይ ዊዝ ዳይመንድስ የተባለው ሙዚቃ እያዳመጡ ስለነበረ አጋጣሚውን ተጠቅመው በዘፈኑ ርዕስ ሊሰይሟት ችለዋል። ኋላ ላይ ኢትዮጵያውያን ድንቅነሽ የሚል አማራጭ ስም ሰጥተዋታል። የድንቅነሽ ወይም የሉሲን ቅሪተ አካል አዲስ አበባ 5 ኪሎ ኢትዮጵያ ብሔራዊ ሙዚየም ውስጥ መጎብኘት ይቻላል። የካቲት 12 የሰማዕታት ሐውልት። የካቲት 12 የሰማዕታት መታሰቢያ ሐውልት የሚገኘው አዲስ አበባ 6 ኪሎ አደባባይ ነው። የመታሰቢያ ሐውልቱ የቆመበት ምክንያት ይሄ ነው። ጣሊያን በአድዋ ጦርነት በመሸነፏ ዳግም ሀገራችንን ኢትዮጵያን ለመውረር ስትዘጋጅ ቆይታ ከ40 ዓመታት በኋላ በ1928 ዓ.ም ተመልሳ መጣች። ታፍራና ተከብራ በኖረችው ሀገራችን ላይ ጣሊያን የምትፈጽመውን እኩይ ድርጊት በመቃወም ኢትዮጵያውያን ያላሰለሰ ተጋድሎ አድርገዋል። የጣሊያን ጦርን እየመራ አዲስ አበባ ይዞ በገባው ማርሻል ሩዶልፍ ግራዚያኒና ግብረ አበሮቹ ላይ አብርሃ ደቦጭና ሞገስ አስገዶም የተባሉ ኢትዮጵያውያን ጥቃት ፈጸሙ። ግራዚያኒም በበቀል ተነሳስቶ ከ30,000 በላይ ኢትዮጵያውያንን ፍጹም ጭካኔ በተሞላበት አኳኋን ለ3 ተከታታይ ቀናት በግፍ እንዲጨፈጨፉ አስደረገ። በተለይም ይህ እጅግ ዘግናኝ ጭፍጨፋ የተፈጸመው የካቲት 12 1929 ነበረ። በመሆኑም የካቲት 12 ቀን በየዓመቱ ሰማዕታቱ ታስበው ይውላሉ። በአዲስ አበባ 6 ኪሎ አደባባይ የቆመውም ሐውልት ይህንኑ የሚዘክር ነው። ብሔራዊ ሙዚየም። የኢትዮጵያ ብሔራዊ ሙዚየም በአዲስ አበባ 5 ኪሎ ይገኛል። ሙዚየሙ የተቋቋመው በ1950 ዓ.ም ነው። በውስጡ የሀገራችንን ታሪካዊና ባህላዊ ቅርጾች ያገኛሉ። እዚህ ሙዚየም ውስጥ 4 ዋና ዋና የምንጎበኛቸው ስፍራዎች አሉ። የመጀመሪያው ምድር ቤት ውስጥ ያለው ይህ ስፍራ ጥንቃቄ የሚያስፈልገው በመሆኑ ብዙም ብርሃን የለውም። ብርሃኑ ቅርሶቹን ይጎዳቸዋል። በዚህ ስፍራ የድንቅነሽና የሰላም ቅሪተ አካል እንዲሁም የሚጠቀሙባቸው የድንጋይና የእንጨት መሳሪያዎችን ይጎበኛሉ። የጥንትና የመካከለኛው ዘመን ላይ ያሉ አልባሳት፣ ቁሳቁሶች የሚገኙት ደግሞ በአንደኛው ፎቅ ላይ ነው። የነገስታት አልባሳት ይጠቀሙባቸው የነበሩ ቁሳቁሶችና ዙፋናቸው ጭምር ሌሎች ዘመናቸውን የሚያስታውሱ ቅርጾች ያካተተ ነው። በሁለተኛው ፎቅ ላይ የሥነ ጥበብ ሥራዎች በብዛት ይገኛሉ። ከባህላዊ እስከ ዘመናዊ ጥበባዊ ሥራዎች በቅደም ተከተል ተቀምጠው ይታያሉ። በዚህ ቦታ ከተከበሩ ሎሬት አፈወርቅ ተክሌ ስዕሎች ጀምሮ የሌሎች አንጋፋና ወጣት ሰዓሊያን ሥራዎችም ይገኛል። እንዲሁም ባህላዊ የጦር መሳሪያዎች፣ ጌጣጌጦች፣ ዕቃዎች፣ አልባሳትና የሙዚቃ መሳሪያዎች ጭምር የተመረጡ የዕደ ጥበብ ስብስቦች ይገኙበታል። በሦስተኛው ፎቅ ላይ የሀገራችን የተለያዩ ብሔሮች ባህላዊ ሀብት በአይነትና በብዛት ለምርምርና ለጉብኝት በሚያመች መልኩ ተቀምጧል። አንዋር መስጊድ። ታላቁ አንዋር መስጊድ በአዲስ አበባ መርካቶ አካባቢ ይገኛል። ስፋቱ 20687 ካሬ ሜትር ነው። አንዋር መስጊድ ከተመሰረተ 100 ዓመታት አስቆጥሯል።
በአዲስ አበባ ካሉ መስጊዶች በስፋት ትልቁና ዕድሜ ጠገብ እንደሆነ የታሪክ ሰነዶች ያመለክታሉ። መስጊዱ በነጭና አረንጓዴ ቀለም የተዋበና የሕንፃውን ማሰራር ልዩ መስህብ ያለው ነው። በታላቁ የረመዳን ጾም ወቅት በተለይ በእስልምና እምነት ተከታዮች ዘንድ በአዲስ አበባ የሰላትና ተያያዥ ሃይማኖታዊ ሥነ ሥርዓት በታላቅ ድምቀት ከሚካሄድባቸው ዋነኛ ተጠቃሽ ስፍራ ነው አንዋር መስጊድ። በሀገራችን ሊጎበኙ የሚችሉ መስህቦች ከኢትዮጵያ ልጆች ቴሌቪዥን። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ እቺማ ላም ናት። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ እቺማ ዳክዬ ናት። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ ይሄማ በግ ነው። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ እቺማ ድመት ናት። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ ይሄማ ውሻ ነው። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። እንዴ ባዶሪቶ እሱ እኮ ቀበሎ ነው። አውላጆሎ ባዶሪቶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሪዶ ይጮኻላ። ጎበዝ ባዶሪቶ። የኢትዮጵያ ልጆች እንጠያየቅ። ማን ነው ጎበዝ? ክፍል 5 ጥያቄ ቁጥር 1 ብዙ አይነት ቀለም አለኝ፣ የሰው ትንፋሽ ያወፍረኛል። እኔ ማን ነኝ? ሀ ፊኛ፣ ለ እርግብ፣ ሐመሩሃ አበባ፣ መ ብርሃን። መልሱ ሀ ፊኛ። ጥያቄ ቁጥር 2 ቅጠላ ቅጠሎችን መብላት እወዳለሁ፣ አንገቴ ከሰውነቴ ይበልጣል። እኔ ማን ነኝ? ሀ ዝሆን፣ ለ አሳ ነባሪ፣ ሐመሩሃ ቀጭኔ፣ መ ፈረስ። መልሱ ሐመሩሃ ቀጭኔ። ጥያቄ ቁጥር 3 ለመብላት ትጠቀሙበኛላችሁ፣ በየቀኑም ታጸዳዱኛላችሁ። መልኬ ነጭ ነው። እኔ ማን ነኝ? ሀ ሹካ፣ ለ ጥርስ፣ ሐመሩሃ ሳህን፣ መ ቢላ።
መልሱ ለጥርስ። ጥያቄ ቁጥር 4 ራስና አንገታችሁ ምቾት እንዲሰማችሁ አደርጋለሁ። እኔ ማን ነኝ? ሀ ልጆች፣ ለ አልጋ፣ ሐመሩሃ ኮፍያ፣ መ ትራስ። መልስ መ ትራስ። ጥያቄ ቁጥር 5 ሰዎች እንደ ቀስቃሽ ሰዓት ይቆጥሩኛል። ባትሪም ሆነ ኤሌክትሪክ አልጠቀምም። እኔ ማን ነኝ? ሀ የግድግዳ ሰዓት፣ ለ ቃጭል፣ ሐመሩሃ ደወል፣ መ አውራ ዶሮ። መልሱ መ አውራ ዶሮ። ጥያቄ ቁጥር 6 ማውራት አልችልም፣ ግን የተነገረውን ደግሜ ማለት እችላለሁ። እኔ ማን ነኝ? ሀ ወፍ፣ ለ ሰዓት፣ ሐመሩሃ የገደል ማሚቱ፣ መ ሕፃን ልጅ። መልሱ ሐመሩሃ የገደል ማሚቱ። ጥያቄ ቁጥር 7 አንድ ዓይን ቢኖረኝም ምንም ነገር ማየት አልችልም። እኔ ማን ነኝ? ሀ መርፌ፣ ለ ባለ አንድ ዓይን ሰው፣ ሐመሩሃ ዓሣ፣ መ ጉድጓድ። መልሱ ሀ መርፌ። ጥያቄ ቁጥር 8 ቢጫና ጣፋጭ ነኝ፣ ለጤና በጣም ጠቃሚ ነኝ። ስትበሉኝ ቆዳዬን አንስታችሁ ነው። እኔ ማን ነኝ? ሀ ማንጎ፣ ለ ብርቱካን፣ ሐመሩሃ ሙዝ፣ መ ማር። መልሱ ሐመሩሃ ሙዝ። ጥያቄ ቁጥር 9 ሌላውን ሳደርቅ እኔ ረጥባለሁ። ማን ነኝ? ሀ ሳሙና፣ ለስፖንጅ፣ ሐመሩሃ ፀጉር፣ መ ፎጣ። መልሱ መ ፎጣ። ጥያቄ ቁጥር 10 ከውሃ የተሠራው ብሆንም ውሃ ስሆን ግን እሞታለሁ። እኔ ማን ነኝ? ሀ ቧንቧ፣ ለ እሳት፣ ሐመሩሃ ዝናብ፣ መ በረዶ። መልስ መ በረዶ። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!
የኢትዮጵያ ልጅ ነን። እዚህኛውን ቤት እዚያም ጎረቤት የሚያረፍድ የለም ከትምህርት ቤት። በጊዜ መተን አንድ ላይ ሆነን መማር የምንወድ የኢትዮጵያ ልጅ ነን። መማር የምንወድ የኢትዮጵያ ልጅ ነን። ፓፒና ተአምረኛው ቃል። ከዕለታት በአንድ ቀን ትንሿ ፈረስ ፓፒ እየተጫወተች ነበር። ድንገት የሆነ እንስሳ የምትወደውን ፖም ክርሽም 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 አድርጎ ሲበላ ሰማች። ደስ እያላት መቦረቅ ጀመረች። ከሁሉም በላይ የምወደው ፖም ነው። ክርሽም ክርሽም እያደረግኩ ስበላ በጣም ደስ ይለኛል አለች። ከዛም ድምፁን ወደ ሰማችበት መሮጥ ጀመረች። ፓፒ እትዬ ላም ሳር እየበላች ሰላም ሳትላት አለፈች። አቶ አሳማ በጭቃ እየተለወሰ ሰላም ሳትለው አለፈች። ትንሿ ዳክዬ እየዋኘች ሰላም ሳትላት አለፈች። ክርሽም ክርሽም የሚለውን የፖም የመበላት ድምፅን እየቀረበች መጣች። ከበሩ በስተጀርባ ስትደርስ የምትወደውን ፖም ማን እየበላ እንደሆነች አወቀች። አያቷ ነበሩ። እሳቸውም ልክ እንደ ፖፒ ፖም በጣም ይወዳሉ። ጠዋት ማታ ብትበላ አይሰለቻትም። አያቴ ፖም እፈልጋለሁ፣ እንዳንቺ ክርሽም 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 እያደረግኩ መብላት እፈልጋለሁና አካፊኝ አለቻቸው። አያትየው ፈገግ ብለው ትችያለሽ የኔ ፖፒ፣ ግን ተአምረኛውን ቃል ከተናገርሽ ብቻ ነው ማካፈልሽ አሏት። ተአምረኛ ቃል ምን አይነት ነው? ፖሚ ይህንን ተአምረኛ ቃል አታውቀውም። ምን አይነት እንደሆነ ምንም ሐሳብ የላትም። ብዙ ካሰበች በኋላ ይህን ተአምረኛ ቃል እትዬ ላምን መጠየቅ አለብኝ፣ እሷ ማወቁ አይቀርም አለች። እየሮጠች ወደ መጣችበት ተመለሰች። ትንሿ ዳክዬን አልፋ አቶ አሳማን አልፋ እትዬ ላም ጋር ደረሰች። እትዬ ላም ተአምረኛ ቃል ምንድን ነው አለቻት። ሞ ብላ መለሰች እመትላም። ሞ ተአምረኛ ቃል ይመስላችኋል? ፓፒ በደስታ እየበረቀች ወደ መጣችበት ተመለሰች። አያቴ ሞ ነዋ አለች በኩራት እየሳቀች። አያትየዋ ከልባቸው ሳቁና አይ ፖፒዬ እምቦ ተአምረኛ ቃል አይደለም አሉ። ፓፒ ግራ ተጋባች። እትዬ ላም ትሳሳታለች እንዴ? ደግማ ማሰብ ጀመረች። አቶ አሳማ መልስ ይኖረው ይሆን? እሱ ተአምረኛ ቃሉን ሊነግራት ይችላል። አዎ አቶ አሳማን ሄጄ መጠየቅ አለብኝ ብላ መሮጥ ጀመረች። አቶ አሳማ ጋር እንደደረሰች አቶ አሳማ ተአምረኛ ቃል ምንድን ነው ብላ ጠየቀችው። እሱም በፈገግታ ተሞልቶ ኦይንክ 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 አላት። ፖፒ በደስታ ተሞልታ ኦንክ ኦይንክ ብላ ዘለለች። ግን እኮ ኦይንክ ተአምረኛ ቃል ነው። ምን ይመስላችኋል? ፓፒ በፍጥነት ወደ አያቷ ሮጠች። አያቷ አጠገብ ስትደርስ በደስታና በአሸናፊነት ኦይንክ ኦይንክ እያለች ጮኸች። አያቷ ግን ከቅድሙ በላይ በጣም ሳቁባት። በጣም አሳቅሽኝ ፖፒዬ፣ ሁሉንም መልስ አላገኘሽውም። ተአምረኛ ቃል እኮ ኦይንክ አይደለም አሏት። ታዲያ ምንድን ነው አለች ተስፋ በመቁረጥ ስሜት። ትንሽ አሰብ ካደረገች በኋላ አሃ ትንሿ ዳክዬ በእርግጠኝነት ታውቃለች አለች። በፍጥነትም ኩሬው ውስጥ ወዳለችው ዳክዬ ሮጠች። ትንሿ ዳክዬ ተአምረኛ ቃል ምንድን ነው ብላ ጠየቀቻት። ትንሿ ዳክዬ በፈገግታ ተሞልታ ቋቅ 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 አለቻት። ፓፒ ዳክዬው ያነገረቻትን ይዛ ሮጠች። ወደ አያቷ ተፈተለከች። ግን ተአምረኛው ቃል ቋቅ ቋቅ ይመስላችኋል?
ፓፒ አያቷ ፊት ቋቅ 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 እያለች ቦረቀች። አያቷ ሆዳቸውን እስኪያማቸው ድረስ ሳቁ። በጣም ሳቁ። ኧረ አሁንም ትክክለኛውን መልስ አላገኘሽም ፓፒዬ። ታምረኛው ቃል ምን እንደሆነ ማወቅ አለብሽ አሏት። ፓፒ በጣም ግራ ተጋባች። በተለይ ደግሞ አያቷ ከምትበላው ፖም የቀረው አንድ ፍሬ ብቻ መሆኑን ስታይ ተስፋ ቆረጠች። ምን ማድረግ ይገባት ይሆን? ማንን ትጠይቅ? አያቷን በስስትና በትህትና ቀና ብላ ያየች። አያቴ፣ እኔ ታምረኛ ቃል አላውቅም። ምን እንደሆነ እስከ ዛሬ አላውቅም። ግን እባክሽ አያቴ ይህን አንድ የቀረውን ፖም አትሰጪኝም እባክሽ ብላ ጠየቀች። አያቷ ፈገግ አሉ። የኔ ትንሽዬ ፓፒ፣ በትህትና አጠያየቅሽን ወድጄዋለሁ። ከሁሉም በላይ ግን ታምረኛውን ቃል አውቀሽዋልና ደስ ሊልሽ ይገባል አሏት። ምንድነው አያቴ? እባክሽ ብለሽ በትህትና አልጠየቅሽኝም። እባክሽ ታምረኛ ቃል ናት አሏት። ፓፒ በጣም ደስ አላት። እስከ ዛሬ ድረስ እባክሽ የሚለው ቃል ታምረኛ ቃል መሆኑን አለማወቋ ገረማት። በትህትና እባክሽ፣ እባክህ፣ እባካችሁ ብላ ብትጠይቅ ሁሉም ነገር እንደሚሆንላት አሁን ገና ተረዳች። እናንተስ ታምረኛ ቃሉን አወቃችሁት? ሁሌም ትጠቀሙበታላችሁ? ፓፒ የመጨረሻውን ፖም ከአያቷ ተቀብላ እያጣጣመች ክርሽም 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 እያደረገች መብላት ጀመረች። የኢትዮጵያ ልጆች ቴሌቪዥን ሰላም ኢትዮጵያ ልጆች፣ ስሜ ማራኪ አብነት ይባላል። ፍርፍር ማንበብ ሁሉንም ነገር ለማወቅ ትምህርታችንን በደንብ ለመማር ያለ ቤተሰብ እገዛ ስለታማ ነገሮችን መንካት ቤተሰቦቻችን ሳይፈቅዱልን እንደዚህ ኤሌክትሪክ ያላቸውን ነገሮችን አለመንካት ሰብ ምክንያቱም ሰው ሁሉንም ማድረግ ይችላል። ክንፍ ስላላቸው ተረት አንድ እናት ነበረች። ልጇ ሁሉ ጊዜ ምግብ ያመጣላታል፣ ግን የሚያመጣላት ሰርቆ ነው። አንድ ቀን እንቁላል ይዞላት ሲመጣ ልጅ አመሰግናለሁ ብላ ተቀበለችው። በሌላ ቀን ድጋሚ ዶሮ ይዞላት መጣ የጣለችውን። ከዛ እሱንም አመሰግናለሁ ብላ ተቀበለችው። ድጋሚ ደግሞ አንድ ቀን በሬ ይዞ መጣ ከሰው ሰርቆ። ከዛ እሱንም አመሰግናለሁ ብላ ተቀብላ ከትንሽ ጊዜ በኋላ በሬው ባለቤት በሬን አንተ ነው የወሰድከው ብሎ አሳሰረው። ከዛ እናትየው ስታለቅስ እናቴ አሁን ማልቀስሽ ለኔ ምንም አይሰራልኝም፣ መጀመሪያ እንቁላሉን ሳመጣ አንቺ እኔ መምከር ነበረብሽ፣ አመሰግናለሁ። አባቴ እንትን ከትምህርት ቤት አስቀርቶኝ አለቀስክ። ትምህርት ቤት የተላከውን መረጃ ሳይ ጓደኞቼ ያለ ምክንያት ሲጣሉ አንድን ሰው ከልብ መውደድ አድገው ሌላ በቃ የሚፈልጉትን ነገር ለመስራት እናቴ ያላዘዘችኝን ነገር አርጌ ማለት እሷ
ቤቱን አስተካክዩ ብላኝ ነበር። እኔ ግን ተጫውቻለሁ። ይቅርታ ጠይቄያታለሁ። ቤተሰቦቼን፣ እምወዳቸው ጓደኞቼን በአካባቢ ያሉት ስራ እየሄደች በጊዜ ብትመጣ ደስ ይለኛል። ምክንያቱም ስራ መስራት ስላለባትና ገንዘብ ማግኘት ስላለባት። አይ አላውቅም። ጤፍ፣ ሊጥ፣ ከዛ የሚሰፋበት ምጣድ። የኢትዮጵያ ልጆች አብራችን ስለቆያቸው አመሰግናለሁ። ቻው። የወላጆች ጊዜ። እንደምን አላችሁ ወላጆች? የዛሬ ልጅ አሳዳጊዎች፣ የነገ ሀገር አስረካቢዎች። ሰላም፣ እንዴት አመሻችሁ የኢትዮጵያ ልጆች ወላጆች? እኔ ጆርጎ ድሪባ እባላለሁ። የሁለንተናዊ የልጆች እድገት ባለሙያ ነኝ። ወላጆች፣ ዛሬም ደግሞ አንድ ቆንጆ ርዕስ መርጬላችኋለሁ። ዛሬ ደግሞ የምናወራው ስለ ተሰጥኦ፣ ስለ ልጆች ችሎታ፣ ስለ ታለንት ነው እና የተለያዩ አይነት ታለንቶች እንዳሉ አንድ ሰው ይነግረናል። ይሄም ሰው ሆዋርድ ጋርድነር ይባላል እና የሱን የተሰጥኦ እንዴት እንደከፋፈለው ተጠቅሜ ነው ዛሬ ስለ ልጆች ተሰጥኦ አብረን የምናወራው። ተሰጥኦዎቹ ምን እንደሆኑ እና ምን አይነት እንደሆኑ አጠቃላይ
ነገሮችን ነው ማቀርበው። ከዛ በኋላ ወላጆች ለልጆቻችሁ የኔ ልጅ ተሰጥኦ የትኛው ነው፣ የትኛው ጋር ነው፣ እንዴት ነው የሚለውን ደግሞ እናንተ የበለጠ ታዩታላችሁ። ተሰጥኦ ብዙ ጊዜ ኢንተለጀንስ ከምን ጋር ነበር የሚያያዘው? ለብዙ ዘመናት ከሂሳብ ስሌት፣ ከሎጂክ፣ ከምክንያታዊነት፣ ከምክንያታዊ አስተሳሰብ ብሩህ አይምሮ ራሱ የአይምሮ ብቃትና የአይምሮ ችሎታ ብቻ ነው ሰውን በጣም ኢንተለጀንት የሚያስብል የነበረው። ይሄ ያልኳችሁ ሰው ግን ሆዋርድ ጋርድነር የሚባለው አይ ሰዎች የአይምሮ ተሰጥኦ ብቻ አይደለም፣ ሎጂክ ብቻ አይደለም፣ ሂሳብ ስሌት ብቻ አይደለም፣ ወይም አመክንዮ ምክንያታዊ የሆነ አስተሳሰብ ብቻ ሳይሆን ሌሎችም ተሰጥኦዎች አሉ ብሎ ወደ 8 የሚሆኑ ተሰጥኦዎችን ይነግረናል ይሄ ሰው። ይሄ እርግጥ እሱም አንደኛው ሎጂክና በአመክንዮ ማሰብና የሂሳብ ስሌት መቻል አንድ ኢንተለጀንስ እንደሆነ አንድ ተሰጥኦ እንደሆነ እሱም አንስቶልናል። አንደኛው ይሄንን አድርጎና ሌሎች ደግሞ ተጨማሪ 7 ተሰጥኦዎችን ሆዋርድ የሚባለው ሰው ይጨምርልናል። ይሄኛው የሂሳብ ሎጂካል ቲንኪንግ ወይም ማቴማቲክስ ሂሳባዊ ስሌት ምንድነው ብሎ ያስቀምጣል ይሄ ሰው። በምክንያታዊነት ማሰብ የነገሮችን መነሻ እና መጨረሻው ላይ ኮዝ ኤንድ ኢፌክት ምን አመጣ የሚለውን ማሰብ ሎጂካሊ እንዴት ሆነ የሚለውን ያንን የማሰብ አንድ ተሰጥኦ በጣም እና የሂሳብ ስሌት በጥልቀት ሂሳብን በፍጥነት የማሰብ ችሎታ አንድ ተሰጥኦ አድርጎ ያስባልና ሁለተኛ ለምሳሌ እሱ ተሰጥኦ ነው ሰዎች አላቸው ብሎ ያነሳው ተሰጥኦ ምንድነው? ናቹራሊስት የሚባለው ተፈጥሮን የማወቅ፣ ተፈጥሮን የመውደድ፣ ተፈጥሮን የመንከባከብ፣ ተፈጥሮን የመጎብኘት ተሰጥኦ ሰዎች አላቸው። ብዙ ጊዜ አሁን ካየን ደን ጥበቃ ላይ የሚሰሩ ለነዚህ ነገሮች ደግሞ ተሟጋች የሚሆኑ ለአካባቢ ጥበቃ ተሟጋች የሚሆኑ ሰዎች በተለየ መልኩ ለተፈጥሮ ቅርበት ያላቸው ናቸው፣ ተፈጥሮን የሚወዱ ናቸው። ያ ራሱ በራሱ ተሰጥኦ ነው ብሎ ይሄ ሰው ያነሳልናል። እና ልጆቻችን ተፈጥሮን የሚወዱ ተክሎችን የሚወዱ ተክሎች ብቻ ሳይሆን ስለ ስፔስ ሳይንስ ሊሆን ይችላል፣ ስለ ባህር፣ ስለ እንስሳቶች ሊሆን ይችላል። ከተፈጥሮ ጋር የተገናኙ የተለየ ፍላጎትና የተለየ የመረዳት ችሎታ ያላቸው ተሰጥኦ ነው እሱም ብለን እንላለን የተፈጥሮ። ሶስተኛ ይሄ ሰው ምን ያነሳልናል? ለምሳሌ አንዳንድ የቋንቋ ተሰጥኦ ያላቸው የቋንቋ ተሰጥኦ ሶስተኛ ተሰጥኦን ብናደርግ እነዚህ ሰዎች ምን አይነት ናቸው? ወይም እነዚህ አይነት ልጆች ምንድን ናቸው? ይሄ ቋንቋን፣ ሀሳብን ወይም ስሜትን የሚገልጹበት ቃላት የማግኘት ስናወራ ብዙ ጊዜ እንቸገራለን አይደለ? የቋንቋ ችሎታ ያላቸው ልጆች ግን በጣም በተለየ መልኩ አማርኛም ኦሮምኛም ሊሆን ይችላል ወይም እንግሊዘኛም ሊሆን ይችላል የትኛውም ቋንቋ ውስጥ ቃላቶችን የሚፈጥሩ ሁሉ አዲስ አገላለጽ በጣም የተለየ ችሎታ ያላቸው ከቋንቋ ጋር በተገናኘ ከሌላው ሰው ጋር ሁሉም ሰው የሚያውቀው ቋንቋ አለ፣ የሚግባባበት አለ። ግን ቋንቋ ላይ የሚጠበቡ ሰዎች ገጣሚዎች ሊሆኑ ይችላሉ፣ ደራሲያን ሊሆኑ ይችላሉ። ይሄም ተሰጥኦ ነው። እንግዲህ ቅድም ምንድነው ያነሳነው? ተሰጥኦ ብዙ ጊዜ ከሎጂክና ከአመክንዮ ጋር ነው የሚያያዘው። ግን ሆዋርድ የሚባለው ምንድነው የሚለን? የቋንቋ ተሰጥኦ የቋንቋ ችሎታ ከቅድም ካነሳነው ከሎጂካል ኢንተለጀንስ ወይም ከሂሳብ ስሌት እና የሂሳብ ችሎታ ካላቸው ሰዎች እኩል ይሄም ተሰጥኦ ነው ብሎ እውቅና እንድንሰጠው የቋንቋንም ተሰጥኦ ይሄ ሰው ያነሳልናል። አራተኛ ወላጆች ይሄ ሰው የሚነግረን አንድ ሌላ የሚያስተዋውቀን ተሰጥኦ ምንድነው? የሙዚቃ ተሰጥኦ። የሙዚቃ ተሰጥኦ ያላቸው ሰዎች በተለየ መልኩ ግጥም፣ ዜማ፣ ምት፣ ድምጾችን የመለየት ሙዚቀኞች ላይ የምናያቸውን ችሎታዎች የተሰጡ ናቸው። ተሰጥኦ ያላቸው ኢንተለጀንስ ያላቸው ሰዎች ናቸው በተፈጥሮና የሙዚቃ ተሰጥኦ እንደሌሎቹ ተሰጥኦዎች እንደሌሎቹ ኢንተለጀንሶች ዋጋ ያለው ቦታ ያለው ተሰጥኦ ነው ይላልና ልጆቻችን ያ ችሎታ ካላቸው እውቅና ልንሰጥላቸው እና ልንረዳቸው ይገባል። በተለየ መልኩ ረቂቅ ሙዚቃ፣ የሙዚቃ መሳሪያ በጣም የሚረዱበት መንገድ አለ። ያ በተፈጥሮ የሚሰጥ ተሰጥኦ ነው።
አምስተኛ ይሄ ሰው ምን ይለናል? ከባቢ ስፓሻል የሆነ ለምሳሌ ቦታ ማይረሱ ሰዎች የቦታዎችን አቀማመጥ ጂኦግራፊ ከቦታ ጋር ያላቸው አረዳድና ለቦታ ያላቸው መልከታ በጣም የተለየ የሆኑ ሰዎች አሉ። ለምሳሌ ቦታ ናቪጌሽን ይባላል። ቦታ በጣም የሚያውቁ ሰዎች በተለየ መልኩ የሚረዱ እንግዲህ ተሰጥኦ ስንል ከሁሉም ሰው የሚያውቃቸው ነገሮች አሉ፣ ስለ ከባቢ የሚረዳቸው ነገሮች አሉ። ግን ከዛ በተለየ በጥልቀትና በስፋት በጣም በሚገርም ሁኔታ ስለ ከባቢ የሚረዱ ሰዎች ስፓሻል ኢንተለጀንስ አላቸው ብሎ ሃዋርድ ያነሳልናል። በተጨማሪ ደግሞ ምን ያነሳልናል? ራስን በጣም በጥልቀት የመረዳት ችሎታ ያላቸው ሰዎች አሉ ይለናል። ምን እየተሰማቸው እንደሆነ፣ ምን እንደሚፈልጉ፣ ምን እንደሚያስቡ፣ ያን የሚፈልጉትን ነገር እንዴት ለሌሎች ደግሞ እንደሚያስረዱ ራሳቸውን፣ ችሎታቸውን፣ ማንነታቸውን በጣም በጥልቀት የመረዳት ተሰጥኦ ያላቸው ሰዎች አሉ ይላልና እነዚህ አይነት ሰዎች ብዙ ጊዜ የእምነት ሰዎችም እንደሆኑ ያነሳል። ከዚሁ ጋር ሌላ አንድ ችሎታ የሚያነሳው ምንድነው? ሌሎችን ደግሞ የመረዳት ይሄኛው ኢንትራ እና ኢንተር የሰዎችን ስሜት፣ የሰዎችን የውስጥ ፍላጎት፣ የውስጥ መሻታቸውን በጥልቀት የመረዳት ይሄን እንግዲህ እንዳልነው ሌላ ሰው ከሚረዳው ራሱን ከሚረዳው በላይ ራሱን የሚረዳ ሰው አንድ ተሰጥኦ ነው። ሌሎችን ደግሞ የሚረዳ ሰው ይሄም ሌላ ተሰጥኦ ነው። ምናልባት የስነ ልቦና ባለሙያ የሚሆኑ የተለያየ ከሰዎች ጋር የተገናኘ ስራ የሚሰሩ ሰዎች ይሄም ተሰጥኦ ያግዛቸዋል ተብሎ ይታሰባል። ስምንተኛ ደግሞ ወላጆች የአካል ብቃት ተሰጥኦ ያላቸውን ሰዎች ይሄ ልጆቻችን ላይ እናያለናል። ጂምናስቲክ የሚችሉ፣ ዋና የሚችሉ፣ በጣም መተጣጠፍ የሚችሉ ልጆች፣ እሱም ሰርከስ የሚሰሩ ይሄም የአካል ብቃት ይሄም ተሰጥኦ እንደሆነ በተፈጥሮ የሚታደሉት ልጆች የሚታደሉት ስጦታ አዋቂዎችም ሊሆን ይችላል የሚታደሉት ስጦታ እንደሆነ ይሄ ያነሳልናል። እንግዲህ 8 አይነት ኢንተለጀንስ 8 አይነት ተሰጥኦች እንዳሉ ነው ሃዋርድ የሚባል ሰው የነገረን። በተለምዶ ከተለመደው የአይምሮ የሂሳብ ስሌትና የአመክንዮ በጣም ትኩረት የሚሰጥበትና ይደነቅ ይከበር ከነበረው በተጨማሪ ሌሎችም አሉ። ሌሎችንም ሰዎች በእነዚህ ችሎታዎቻቸውና ተሰጥኦቻቸው እውቅና ልንሰጣቸው ይገባል። እነዚህ አስፈላጊ ናቸው ብለው 8 ያለናል። የመጀመሪያው እንግዲህ እንዳልነው ሎጂክን በምክንያታዊነት የማሰብ አንደኛ፣ ሁለተኛ ደግሞ አካል መጨረሻ ላይ ያነሳ ነው ልጆችን የአካል ብቃት ተሰጥኦ ሁለተኛ፣ ሶስተኛ የሙዚቃ ብለናል። ሙዚቃን በተለየ መልኩ የሚረዱ ሰዎች በተለየ መልኩ የሚሰሩት እነዛም ሰዎች የሙዚቃ ተሰጥኦ እንዳላቸው። አራተኛ የቋንቋ ተሰጥኦ ወላጆች አሁን ብጠይቁኝ እኔ በጣም ቋንቋ ጎበዝ የሆነ ሰው በጣም ይገርመኛል። በጣም ነው በቃ የምደነቀው በነዛ ሰዎች ስጦታ ባገላለጻቸው ይከስታሉ፣ ምስል ይከስታሉ፣ በጣም ይራቀቁበታል ቋንቋ ላይ እና አራተኛ የቋንቋ ችሎታና አንስቶልናል። አምስተኛ እኔም ስናገር ሌላ ጊዜ ከሰማችሁኝ ራስን መረዳት ልጆች ላይ ልንረዳቸው ይገባል የምንላቸው ኢንተርፐርሰናል የራሳቸውን መረዳት አምስተኛ ችሎታ ይለናል። ስድስተኛ ደግሞ ሌሎችን መረዳት እሱም ችሎታ ነው። ሰባተኛው ቅድመ መጀመሪያ አካባቢ ያነሳው ተፈጥሮን የመረዳት ተፈጥሮን የመውደድ ተፈጥሮን የመንከባከብ ናቹራሊስት የሚባሉት እሱም ተሰጥኦ ኢንተለጀንስ እንደሆነ ሰባተኛ። ስምንተኛ ደግሞ ከባቢን የመረዳት በተለየ መልኩ በስሪዲ የቦታዎችን ሁኔታዎችን በደንብ በጥልቀት የመረዳት ችሎታ እንዳላቸው ሃዋርድ የሚባል ሰው አሳይቶናል። ይሄ እንግዲህ ዛሬ ወላጆች ሁሉንም በጥልቀት አልሄድኩባቸውም፣ የማስተዋወቅ ያህል ነው። እነዚህን ተሰጥኦች ካየን ከልጆቻችን ጋር ምንድነው ተሰጥኦአቸው፣ ምንድነው ፍላጎታቸው ብለን አንደኛ እንድናደንቅላቸው በእነዚህ ዘርፎች እንዲሄዱበት
መልካም በሆነው መልኩ እየቀረጽን እንዲሄዱበት እንድናበረታታቸው ነው። በተለይ ደግሞ ጂምናስቲክ የአካል ብቃት ተሰጥኦ የተወሰኑ እድሜዎች አሉ ልጆች በጣም ሰውነታቸው የሚተጣጠፍበትና ያንን ችሎታቸውን ተሰጥኦአቸውን ማሳደግ የሚችሉበት እግር ኳስ ላይ አካዳሚ የሚገቡ ልጆች አሉ አይደለ የሆነ እድሜ ላይ ካልተሰራበት ያ እድሜ ካለፈ ያንን ተሰጥኦአቸውን በደንብ ማውጣት አይችሉም እና የተለየ ጂምናስቲክ የአካል ብቃት ተሰጥኦ ያላቸው ልጆች ካሉን ያንን እድሜ ልናነብ እንችላለን ዘንድሮ ኢንተርኔቱም ብዙ አማራጮች ስላሉ የልጆቻችን ተሰጥኦችና ችሎታዎች እንዴት ማውጣት እንደምንችል ለመጀመር የሚሆን ያህል ሐሳብ እንዳገኛችሁ ተስፋ አደርጋለሁ ጂምናስቲክም የቋንቋ ችሎታዎችም ሁሉም ስጦታዎቻቸውን ለማውጣት እንዲሆን መነሻ እንዲሆን ነው የዛሬውን ያነሳሁት ወላጆች እንደተጠቀማችሁበት እንደወደዳችሁ ተስፋ አደርጋለሁ ስለ ጊዜያችሁ አመሰግናለሁ ደህና አደሩ የወላጆች ጊዜ እንደምን አላችሁ ወላጆች የዛሬ ልጅ አሳዳጊዎች የነገ ሀገር አስረካቢዎች ምሳሌያዊ አነጋገሮች ለኢትዮጵያ ልጆች ከነመልሶቻቸው ክፍል 20 ምሳሌያዊ ንግግሮችን ይሞክሩ ሲበዛ ማር ይመራል መልስ ማንኛውም ነገር ልክና መጠን አለው ሲያጌጡ ይመላለጡ መልስ የሚያምርብንን አውቀን መጥነን ካልተጠቀምን ያበላሸናል ሲወለድ ያጠለቀው ሲሞት አወለቀው መልስ አጉል አመል በጊዜው ካልታረመ እስከ ዕለተ ሞታችን ይከተለናል ሳይቸግር ጤፍ ብድር መልስ ለጊዜው የማያስፈልገንን የማይጠቅመንን መመኘት ወይም መውሰድ ተጨማሪ መዘዝ ያመጣል ሳይቃጠል በቅጠል መልስ መስተካከል የሚገባ ጉዳይ በጊዜ መታረም እንደሚገባው ከደጋጎች ምድር ደጋጋ ሀሳብ ያለኝ ውዲቷ ሀገሬ የማሰራ እኔ ነኝ ከደጋጎች ምድር ደጋጋ ሀሳብ ያለኝ ኢትዮጵያ ሀገሬ የማሰራ እኔ ነኝ ልጆች ደህና ናችሁ እያጠናችሁ ነው አሁን ከጨዋታ ቀነስ ከጥናት ጨመር ያረጋችሁ እንደሆነ ተስፋ አረጋለሁ ዛሬ አንድ ለየት ያለ ነገር አነብላችኋለሁ የማነብላችሁ ተረት ሳይሆን ታሪረት ነው ታሪረት ታውቃላችሁ በእርግጠኝነት አታውቁም ምክንያቱም ታሪረት የሚለውን ቃል የፈጠርኩት እኔ ነኝ በእኔ አባባል ታሪረት ማለት ታሪክና ተረት እንደማለት ነው ዛሬ ማነብላችሁ ታሪክና ተረትን ቀላቀየ ስለሆነ ታሪረት ስላችሁ የላም በረት ትላላችሁ የታሪረት ርዕስ ደግሞ ስኳር የደበቀው ነጋዴ የሚል ነው
ከዛሬ 40 ዓመት በፊት የአዲስ አበባ ነዋሪዎች ያስመረሩ አንዳንድ ስግብግብ ነጋዴዎች ነበሩ። እነዚህ ነጋዴዎች እህል እየገዙ እቤታቸው እየቀበሩም እየደበቁም ይኖሩ ነበር። ይህን የሚያደርጉት የሆነ ክፉ ቀን ሲመጣ በውድ ዋጋ እንሸጠዋለን በሚል ክፉ ምኞት ነው። ከዚህ የተነሳ በአዲስ አበባ ከተማ ከፍተኛ የሆነ የበርበሬ፣ የስኳርና የእህል እጥረት እና ውድነት ተፈጠረ። በወቅቱ የነበረው ወታደራዊ መንግስት ደግሞ እጅግ በጣም ቁጡ ነበር። ከቁጣው የተነሳ እህል የቀበረ እድሜው አጠረ ብሎ እየዛተ ጠመንጃውን ያነሳል። ጠመንጃውን አንስቶም በየነጋዴው ቤት ይዞራል። ቤታቸው የተደበቀም ሆነ የተቀበረ እህል ካገኘም ይረሽናቸዋል ወይም ይገላቸዋል። ያ ቁጡ መንግስት ነጋዴዎቹን ያለ ፍርድ በረሸነ ቁጥር ታዲያ ግድያውን በራዲዮ ያስነግራል። የራዲዮኑም ዜና አንባቢዎች በጎርናና ድምፃቸው እህል የደበቁ በጥይት አለቁ እያሉ እነማን እንደተገደሉ ለህዝብ ይገልጹ ነበር። በዚያን ጊዜ ታዲያ ሁለት ጓደኛሞች ነበሩ። ከሁለቱ አንደኛው እህል ነጋዴ ሲሆን ሁለተኛው ደግሞ ስኳር ነጋዴ ነው። እነሱም ከክፉ ቀን ለማትረፍ ፈልገው እህልና ስኳራቸውን መቅበርና መደበቅ ጀመሩ። እህል ነጋዴው እህሉን ከቤቱ ጓሮ ቀበረ። ስኳር ነጋዴው ደግሞ ስኳሩን በጆንያ እየሞላ ራሱ አልጋ ስር ደበቀው። ይህን ባደረጉ በሶስተኛው ወር እህል ነጋዴው በጎረቤቶቹ ጥቆማ ተያዘ። ጓሮ የቀበረው እህል ወጥቶ ለድሆች ተከፋፈለ፣ እርሱም ተገደለ። የመሞቱ ዜና በራዲዮ በተነገረ ጊዜ ያ ስኳሩን አልጋው ስር የደበቀው ባልንጀራው ደነገጠ፣ ክፉኛ ደነገጠ፣ በጣምም ተጨነቀ። ከጭንቀቱ ብዛትም ከቤት መውጣት ፈራ። በገዛ ግቢ ውስጥ እንኳን የሚዘዋወረው በከፍተኛ ፍርሃት እየተገለማመጠ ነው። አንዳንዴ ራዲዮ ከፍቶ ዜና ሲያደምጥ ዜና አንባቢው ጤና ይስጥልኝ የዕለቱን አንኳር ዜናዎችን አቀርባለሁ ካለ የምን ስኳር ብሎ ይጮኻል። ልጆቹ ከትምህርት ቤት መጥተው የግቢያቸውን በር ያንኳኩ እንደሆነም ባልንጀራውን የገደሉት ሰዎች ስኳሩን ወስደው እሱን ሊገሉ የመጡ እየመሰለው አትክፈቱ ይላል። ባለቤቱ ምክሩን አልሰማ ብላ በሩ ልትከፍት ስትወጣ ወይኔ ስኳሬ አስገደለኝ ዛሬ እያለ ይርበተበታል። ሌሊትም በህልሙ የሚያየው የባልንጀራውን ገዳዮች ነው። ታያስክ እንግዲህ ስኳሩን ወዲህ እያሉ የመኝታ ቤቱን በር ሲበረግዱበት፣ በርግደውም ገብተው ጠመንጃቸውን ሲደግኑበት፣ ደግነውም ሲተኩሱበት እያየ አትግደሉኝ እኔን ውሰዱት ስኳሬን ብሎ ወደ አልጋው ስር ሲያሳያቸው እያየ ይባንናል። በሱ የቅዠት ጩኸት እንቅልፍ ያጣችው ሚስቱም ከዚህ ሁሉ ጭንቅ የደበከውን ስኳር ለመንግስት አስረክበ ጥሩ እንቅልፍ ብትተኛ አይሻልም ስትለው ስኳሩን ልመልስ ሲሄድ ቢገሉኝስ እያለ መርበትበቱን ይቀጥላል። ልጆች ህገወጥ ሆኖ ወይም ህግን ጥሶ ገንዘብ ለማግኘት መሞከር እንዴት ሰላም እንደሚያሳጣ እንዴትስ እንቅልፍ እንደሚነሳያችሁ አይደል? ታዲያ የዚህ ሰው መጨረሻ ምን የሆነ ይመስላችኋል? ለወራት በከፍተኛ ጭንቀት ውስጥ ከመቆየቱ የተነሳ ጤናውን አጣ፣ በጠና ታመመ። ከህመሙ ብዛትም ከአልጋው እንኳ መነሳት አቃተው። ቤተሰቦችም ሊሞትብን ነው ብለው በጣም ተጨነቁ። ከጭንቀታቸው የተነሳም በጠና ታመሃል፣ ወደ ሐኪም ቤት ካልሄድክ ደዌው ይገልሃል ሲሉ ተማጠኑት። ሰውየው ግን ወደ ሐኪም ቤት ለመሄድ ፈቃደኛ አልሆነም። መታመሜንማ ራሴም አውቃለሁ፣ ልታከም ስወጣ ልያዝ እችላለሁ ብሎ እምቢ አልታከምም አላቸው። የሚወዱት ቤተሰቦቹም በእንቢታው መጽናቱን ካረጋገጡ በኋላ እንደገና ተመካከሩ። እሱ እሺ ብሎ ካልሄደ ሐኪም ቤት ለምን አናመጣም ሐኪሙን ወደ ቤት ተባባሉ። ቤቱ መጥቶ የሚመረምረው ጎበዝ ሐኪምም አገኙለት። ሐኪሙም ሊመረምረው ወደ ቤቱ መጣ። የደሙን ናሙና ወሰደ። ሌላም ምርመራ አደረገለት። በመጨረሻም እኛ እንዳጠና ነው በሽታ ስኳር ነው አለው። ይህን የሰማው ታማሚም ክፉኛ ደንግጦ ልክ ነህ ዶክተሬ፣ ይኸውና ስኳሬ ብሎ አልጋው ስር ደብቆ ያቆየውን ስኳር ለሐኪሙ
አስረከበው ይባላል። ልጆች የዛሬውን ታሪረት በዚህ አበቃው። ሳምንት ሌላ አሪፍ ነገር ይዤላችሁ እመጣለሁ። እስከዚያው ቻው። ቢቲቆዬ እህቴ ጓደኛዬ ወይ ጢቆ ወንድሜ ባልደረባዬ ምን አፈጠጥክ? ማፍጠጤም በላያም ገርሞኝ መሰለኝ። ምኑ? ጢቆ ባልደረባዬ ስትይ ነው። እና አይደለንም እንዴ ታዲያ? እናቴ ትሙት በይ እስኪ። ለሁሉም ነገር አይማልም። ለሱም ዝርዝር ወጣለት እንዴ ሳልሰማው? እንዴት? በሁሉም ነገር አይማልም አልሻ? እና እውነቴን ነው። ምክንያቱን ንገሪኝ። በመጀመሪያ ላሳይሃ። ምኑን? እሺ 1 ሲደመር 1 ስንት ነው? ስንት ላርገለሽ? መሆን ያለበትን ነው። ራሱን፣ ድምሩን፣ ውጤቱን። ይሄንን ጥያቄ እንኳን እኔ ቀርቶ አፍ ያልፈታ ልጅ አቆም እንዴ? እኔ ያልኩት ያንተን መልስ ንገረኝ። ድሮ 1 እና 1 2 ነበር። እስቲ ማልልኝ። አሁንም 1 እና 1 2 ነው እንዴ? እስኪ ማልልኝ። እኔ ሂሳብ ትምህርት ነኝ እንደምምልልሽ። አረ ይሄ ልጅ በጣም እያስገረመ አስቸግሮኛል። በምኔ? እንዴት ነው ግን ቶሎ መልስ የሚመጣልህ? ቶሎ ይመጣልኛል ወዲያው። ምላሴ ረጅም ሳይሆን አይቀርም። እንዴት? አንዳንዴ እኮ ምላሶም ይሉኛል። ውይ እኔ ግን ጢቆዬ አእምሮህ ፈጣን ነው ባይ ነኝ። እስቲ ማይለኝ። በሁሉም ነገር አይማልም እንዴ? ታዲያ አንቺ ብሶብሽ የለ? ላስተምር ፈልጌ ነው። ወደ ጀማሪ ልትመልሰኝ አማራት እንዴ ልጅቶ? 1 እና 1 ስንት ነው? ወደፊትም 2 ነው። እስቲ ማልልኝ። እንዴ አልምልም። በአስተማሪና በትምህርት ሚኒስቴር በተረጋገጠ ነገር መማል አለብኝ። እኔ ያልኩህ እሱን ነው። በሁሉም ነገር አይማልም። ኦሆ እኔ በሁሉም ነገር ይማላል ታዲያ ብያለሁ። እሱን እኮ እንድታቅ ፈልጌ ነው ጢቆ። ለዛ ነው እንዴ? ደግሞ እንደተነገረኝ ምን ተባልሽ? ጓደኛሞች መተማመን አለባቸው። ኦሆ እውነት ካወራህ በቂ ነው። አንቺ ግን በጣም ጥሩ ጓደኛ ነሽ። ምን አረክ? ስሳሳት ዝም ብለሽ ሳታልፊ ያወቅሽው ምክር ታካፊኛለሽ። እና የኢትዮጵያ ልጅ ነኛ። ደግሞ በጣም የማከብርህና የምወድ ጓደኛዬ ስለሆንክ ነው። ቢቲቆዬ አመሰግንሻለሁ። እሱን ግን በደንብ ልመደው። ምኑን? በማንኛውም ነገር ማመስገን እንዳለብን ተነግሮናል። አመሰግናለሁ። እኔም በጣም አመሰግናለሁ። ካሁን በኋላ በሆነው ባልሆነው ማይልኝ አልልሽም። አትልም? አልልም። ጢቆ እርግጠኛ ነህ? እንዴ ነኝ። ከፈለግሽ ልማልልሽ። ኧረ እባክህ እውነትን ትተሃል። ኧረ ጉዴ! አሁንም አልኩት እንዴ? አይ ጢቆዬ በሳቅ እኮ ነው የምትገለኝ። እንዳትሞችብኝ። ምን አይነት ሰውዬ ነኝ ባካችሁ? ማነው ደግሞ ሰውዬ? ራሴ ነኛ። ልጅ ብሆንም ራሴን ታዝቤው እኮ ነው። እና መጥፎ ልማዶችህን እያስታወስክ ለመተው ሞክር። ማይልኝ የሚያስብለኝ ቃሉ አፌ ላይ ተለጥፎ እኮ ነው። ትፈው ትፈው። ጢቆ ሰው ፊት ይተፋል እንዴ? ኧረ ነውር ነው ቢቲቆ። እና ነገሩና እንጂ ቃሉን ብቻ ነው ያፈረጥኩት። ኧረ እባክህ ምራቅ የለውም ልትል ነው? እንደዚህ ጃንጥላ መያዝ እኮ ነው የቀረኝ። እሺ እንዴ? እና ኧረ እሱማ ሰው ሲያወራው እርጨት ለሚለው ነው። ለሱ ማጥለያ ነው እንዴ? ያው ልል ነበር እንጂ አላልኩም። እስቲ ማል። ኧረ ወዮ ዛሬ
እኔን አስተምራለሁ ብላ ራሷ ባሰባት። አትለኝም? ጎረቤታችን ያሉት እማማ እታጉን መሰልሽኛ? ማንን? የቱቱ እናት ናቸው። በምን? ስራ ስትሄድ የቱቱሻን ልጅ የሚጠብቋት እሳቸው አይደሉ? እና ጩጬው ልጅ ሊያስተኙት ፈልገው አልጋ ላይ ጎደም ሲሉ ራሳቸው እንቅልፍ ጭልጥ ያደርጋቸዋል። ውይ እናቶች እኮ በስራ ስለሚደክማቸው ነው። እሱማ ለእኛ ሲሉ ነው። እናቶች አያርፉም እኮ። ግን ልጁ ተኛላቸው? ኦረ ልጁ ጉደኛ ነው። ምን ያደርጋል? እሳቸውን አስተኝቶ ካልጋው ላይ ዱብ ይላለው። ለምን? ስራ ሊሄድ ነው ልበለሽ? ኧረ ብሶብሃል አንተ ልጅ። እውነቴን እኮ ነው። ሹልክ ብሎ ያመልጣል። እሱን አምኜሃለሁ። ታዲያ ምንም ጠረጠርሽኝ? እና ስራ ሊሄድ ነው ከምትል ሊጫወት ነው አትልኝ? እሱ ጠፍቶኝ ነው አሉሽ? እና ለምንድን ነው? እኔና አንቺ ስለምንቀላለድ ለጨዋታ ብዬ ነው። እንደሱ ከሆነ እሺ፣ ፈጥነህ የምትመልሰው ነገር ግን በሳቅ ድክም እያደረገኝ ነው ጢቆይ። እና አንቺ እየመከርሽኝ እውቀት ፈትፍታሽ እያጎረሽኝ ላላስቅሽ ነበር። ደግሞ ልታስደስተኝ ስለምትጥር በጣም አመሰግናለሁ። በእንግሊዘኛ ላዋራሽ እንዴ? እስቲ ኔቨር ማይንድ ሲሉ ሰምቼ ነው። እሱን ለውጭ ሀገር ዜጋ አስቀምጠው። ለእኛስ ምንም አይደለም ይባላል። ወይም ደግሞ አመሰግናለሁ ካልክ በቂ ነው። ኦሆ። እና ታዲያ ለምንድን ነው ትልልቅ ሰዎች አማርኛ ሲያወሩ አማርኛ ብቻ የማያወሩት? ኦልራይት የሚል ከፊት ያስገቡ ወይንም ደግሞ ኢዝ ምናምን። አማርኛ ካወሩ አማርኛ፣ ኦሮምኛ ካወሩ ኦሮምኛ፣ እንግሊዘኛ ካወሩ እንግሊዘኛ። እነሱ ግን የሚያወሩት ኤንዋይስ ብለው ይላሉ። እንደዚህ እኮ ዝም ብሎ ነው ሰው ግራ የሚያጋባው እኮ። በትክክል ማውራት ጥሩ ነው። ልበልልሽ እንደ ግን ታዲያ አያስፈልግም ውድ ወንድሜ፣ ጓደኛዬ፣ ባልደረባዬ። አሁን ትዝ አለኝ ቢቲኮ። ምኑ? ቅድም አይለኝ ብዬ አይደለ ምክር ጠጥቼ ሳቅ ያጠጣሽ? መቼ? ባልደረባዬ ነህ ስትይኝ። ታዲያ በጨዋታ ባልደረባዬ ስለሆንክ ነዋ። ለእኛም ባልደረባ ማለት ይቻላል። ባልደረባ ሲባል የአዋቂዎች የስራ ባልደረባ ብቻ መስለው ነበር። ምን አይነት ደፋር ነኝ ባካችሁ! ምን መስለው ነበር ጢቆ? ባልደረባዬ ስትይ ተገርሜ ተደንቄ አላባራውም። ለምን? ገና ሳናድግ የትኛው መስሪያ ቤት ተቀጠርን ብዬ ኧረ እባክህ መሰለኛ። እስቲ ማልልኝ። ትቻለሁ። ጢቆ ግን በጣም ጎበዝ ልጅ እኮ ነህ። በመልሴ ነው በምላሴ አይደለም፣ ልፈትን ነበር። ማልልኝ አልሽው እና አጉል ልማድህን ስለተውከው ግን ደስ ብሎኛል። ቅድም ካፌ ላይ መንጥቄ ስትለው አላየሽም? ተገላገልከው ማለት ነው። ጓደኛሞች ይተማመናሉ። ከአጠገቤ ጥፉ አልኩና አባረርኩት። ምክሬን ተግባራዊ ስላደረግ ጢቆዬ አሁንም በድጋሚ አመሰግናለሁ። ይጨብጨብልኝ እንደ ታዲያ እንዴ ብታፎጭ አይሻልም? አላላፏጫለሁ። ወየ ቢቲኮ፣ የኢትዮጵያ ልጆች እኮ በጨዋታችን መሃል ጠቃሚ ምክር መለዋወጥ አለብን። ሌላስ? ጥፋት ካለ መተራረም ይገባናል። እንደሱማ ካልሽ ስለተስማማኝ ሌላ የለመደብኝ ነገር ስለሚኖር እሺ፣ አፌን በደንብ አድርገሽ አጽጅልኛ። በመጥረጊያ አይሻለሽም? በሞሪያ በዛውም እየቀለድን እንዝናና ብዬ እኮ ነው። ለጨዋታ መሆኑማ እኮ ገብቶኛል እኮ። ሌላ መጥፎ ልማድ ካየው አላልፍም። ካጋጠመሽ ላፊኝ በጥፊ እሷን ለፊኝ። ታዲያ በምን ሊላፍ? ንከር። በምን? በምክር። እሱማ አይቀርም። ጥሩ ጓደኛሞች ሁልጊዜ መልካሙንና ጠቃሚውን ነገር መማማር አለባቸው። ኛ አንደኛ ጢቆና ቢጢቆ አንደኛ። እኔ ላይ ተገቢ ያልሆነ ልማድ ካየ ዝም እንዳትል የኔ ማኛ። ቢጢቆሾ ወየ ጢቆሻ ካልሽማ ልንገርሾ። መጥፎ ልማድ አለብኝ
ማረም ያለብሽ ይመስለኛል። ታዲያ እስካሁን ለምን ዝም አልከኝ? አሁን ልነግርሽ አይደል እንዴ? ጓደኛ ለመቼ ነው ንገረኝ። መጥፎ ጸባይ ባይሆንም ከባድ ነው፣ ግን አንድ ነው። እሺ ምንድን ነው? አሁን ለጨዋታ ስትመጪ መክሰስሽን መርሳትሽ ነው። ቦሬ ሰፋ አደረግኩሽ አይደል? እኔማ ምን መጥፎ ጸባይ ያለብኝ ብዬ ነው። ለቀልድ አልመሰለኝም ነበር። ቢጥቆሻ ወይሻ ለቀልድ ቢሆንም ያልኩት የእውነት ብታረጊውም ጥሩ ነው። ቀልድህብኝማ አትቀርም። አሁኑኑ ብድሬን እመልሳለሁ። አልሰማሁሽም እኮ ጮክ ብለሽ ንገሪኝ ቢጥቆ። ምክርህን ተቀብያለሁ። የቱን? የመክሰሱን። በቀልድ አሳብቤ የእውነቴ እንደተናገርኩ አወቀችብኝ እንዴ? አቤት ይኸውልህ ቆይ አትደናበር። የጓደኞች ምክር መቀበል ጥሩ ስለሆነ ጥሩ መክሰስ ሲኖር ይዤ ለመምጣት ቃል ገብቻለሁ። አትይኝም አልኩህ። እስቲ ማይለኝ። አዘናግቼ ቀቀልኩ። እንዴ! አረ ምን አይነቱ ሰውዬ ነኝ ባካችሁ። እና ቅድም ማይልኝ የሚለውን ቃል ካጠገብ ያባርረዋለሁ አላልክም? አንቺ ነሻ ጉድ የሰራሽኝ። ምን አርጌ? ቱ ብዬ ካስፈረጥኩት በኋላ አንድ ያፎጨል አልሽኝም። እና ብልህስ? የጠራት መስሎት እንደገና አፌ ውስጥ ገብቶ መሰለኛ። ምክርን መቀበል ብቻ ሳይሆን መተግበርን ያስፈልጋል። እሱ ግን እንዴት ነው የደፈረኝ? ምኑ? ካሁን በኋላ ከዛሬ በኋላ አጠገቤ ድርሽ አይል። ማይልኝ ማለቱ ራሱንም አስመዬ ቃሉን ሁለተኛ እንዳይደርስብኝ አደርገዋለሁ። መጥፎ ልማድ እኮ በቶሎ ላይ ለቅ ይችላል። ጢቆዬ፣ ኧረ ጢቆ ሚዳቆ፣ እንደምንም ግን አስወግደው። በቃ ሄዷል፣ ተጨርግዷል። ቃሉ ካፌ ላይ ተወግዷል። እርግጠኛ ነህ? ከፈለግሽ ማስቀየስ ነው። ለምኑ እንደ ጎማ ሸወድኩት። ጢቆ ቢጢቆ 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 ጢቆ ቢጢቆ